የምታመልጥ መስሎ ነበር አይደል? ነበር። እንዴት ነው የጠገብኩ? በእናትህ እንደ ሰው አንተ ቆይ እንዴት ነው ሙድ እያያዘ ያሉኝ? ልትመታኝ ነው? ሌባ አይደለ? በደንብ ነው መታ። ታዲያ ምታኛ። ለምን ተውክ? ጆሮ እኔ ለመታው ነው። እስኪ አንተ ተረጋጋ። አንተ ግን ትንሽ አይደብርም? ቆይ ምን አደረኩኝ? እንዴት ነው እዛችን ልጅ ስልክ የበላሃል? መስረቅ እኮ ስራዬ ነው። ታዲያ ምን ማድረግ ነበረብኝ? አረ በኪዲ አንተ የሌላ አይደል እንደ ጠገብከው? ስልኩን እንደሆነ ወስዳችኋል። አሁን ምን ቀርታችሁ ነው የመጣችሁት? እስኪ ገምት፣ ለምን ይመስላል? ወርቁን ብላችሁ ከሆነ ተስፋ በቆርጦ ነው የሚሻላችሁ። ለምን? መቼም አታገኙት። አረ እባክህ ሙድ ያስክ። በቃ እውነቴን ነው። እኔ ጨቅ መላ ነው የወሰድኩት። እሱን ካልመለስኩኝ ደግሞ ሰውየው መቼም አይሰጠኝ። ይኸውልህ እኛ ያገባ ነው። ከየትም ብለህ ግን ብትመልስ ነው የሚሻለው። ትሰማለህ? በዚህ 2 ቀን ውስጥ ወርቁን ካልመለስክ አንተ ነህ አድርግ። ምን ልታረጉኝ? አታምጣውና ማለት ነው ዘልዝዬ ነው እሺ የምሰቅልህ። ለምን ታዲያ አታረጉትም? ወርቁ እንደሆነ እንደማታገኙት አሁንም ደግሜ እነግራቸዋለሁ። ተምቹ እንሂድ በቃ። ቀኑን ሙሉ ስንሮጥ ያልነው ይችን ብቻ ለመናገር ነው። እና ምን እናድርግ? ቢያንስ 1-2 ጊዜ ቦክስ እንግባለት እንጂ። እባክህ አንተ ደግሞ አትጃጃል። አይገርምም? እንደዛ ስሮጥ የነበረው እኮ የምትመቱ ይመስለኝ ነበር። እንደዚህ በንግግር መፍታት ብንችልማ ኖሮ እዛውን ጨርሰው ነበር። አረ ጆሮ በእናትህ ሙድ እያያዘብን እኮ። የራስ ጉዳይ እባክህ። ተሳማኛል። ለዛሬ ይድናል። ድጋሚ ባገኝ ግን እንዲህ ነው ማንጠለጥል። እሱን እኮ ቅድም ጆሮ ብሎታል። ሌላ ማስፈራሪያ የለ። ዝም በል እባክህ። እንዲህ እንዳለጠፈ ሌባ ነሽ እንዳላገኝ እንዲህ አሳዘኝ። ወይኔ ሳምሱ። ሰላም ጤና ይስጥልኝ፣ እንደምን አላችሁ? M4 ፕሮዳክሽን ለሚሰራቸው አዳዲስ ድራማዎች በሁሉም የዕድሜ ክልል ውስጥ የምትገኙ አዳዲስና አቅም ያላቸው ልጆች ይፈልጋል። አቅሙና ፍላጎቱ አለን የምትሉ ተዋናዮች ሐምሌ 18 ቅዳሜ ከአያት ወደ ጣፎ ወደሚወስደው መንገድ መለኛው ጋር ማለት ነው። እሱ ጋር ወርዳችሁ ደውሉልን፣ ኦዲሽኑን መውሰድ ትችላላችሁ። የመጣችሁ ተሳተፉ። ወዳችኋለሁ። ቻው። ሴፍ ያርካት ነጥብሽን አጣምጪ። መጣ ግን ምን ነው በሰላም ነው የጠፋሽው? ጠፋው እንዴ? ቀላል ጠፋሽ? በጣም ቆየሽ እኮ ከመጣሽ። አለው ትንሽ እኮ ለምሽ ብሎኝ ነው። ስራ ጀመርሽ መሰለኝ። ድሮስ ስራ ፈት ነበርኩኝ እንዴ? አረ እንደሱ ማለት አይደለም። ያው ትንሽ ቢዚ ስለሆንሽ ነው የጠፋሽው ለማለት ነው። አረ ስቀልድ ነው ወይ ምናሴ? ዛሬም እንደ ተማሪነታችን ደንጋጣ ነህ? ምናሴ ተማሪ እያለ ደንጋጣ ነበር ማለት ነው? ደንጋጣ ቢልሽ ደንጋጣ መሰለሽ? ማንም ተማሪ እንዲቀርበው አይፈልግም ነበር። እውነት ነው ምናሴ? እንዴ እንደማታውቂ ሰው ትጠይቂኛለሽ እንዴ? እኔ ግን በጣም ነበር የሚያሳዝነኝ። እኔና ጓደኛዬ ልናናግረው እንፈልግ ነበር። ጓደኛዬ ግን ደግሞ ኮስታራ ስለሆነ በጣም እንፈራው ነበር። ጓደኛዬ ማለት ትንሳኤ ነው? የታወቅሻት? ሰላም ቆይ ምን እያልሽ ነው? ምን ነው ተሳሳትኩኝ እንዴ? የታወቅሻት? ምናሴ ስለሷ አይደል እንዴ ሲያወራ የሚውለው? ምን ምናሴ ትንሳኤን ታውቃት ነበር እንዴ? አዎ አውቃት ነበር። እኔን እኮ አላስታውስከኝም ነበር። እንዴት እሷን አረሳሃትም እንዴ? አንቺን አላስታወሰሽም ማለት እኮ ትንሳኤን መርሳት አለበት ማለት አይደለም። እንዴት ማለቴ? እንዴት እሷን በተለየ ሁኔታ አስታወስካት? አንቺ ምን ነው ይሄን ያህል ተገረምሽ? ሰው እኮ ልክ እንደ ተፈጥሮ ነው። ሰላም በቃ ዝም በይ። ለምን ዝም እላለሁ? እሺ ትንሳኤ አሁን የት ነው ያለችው? ሰላም ምን እያልሽ ነው? ይቅርታ መሄድ አለብኝ። ወዴት? አላውቅም ብቻ ግን መሄድ አለብኝ። እኔ እኮ በነፃ ልጠርግልሽ ነበር። አመሰግናለሁ። ሰላም ግን ጤነኛ ነሽ? ምን አደረኩኝ ትኛለሽ እንዴ? ልጅቷ እንዴት እንደምትሆን አታያትም? ምን ላድርጋት? ስለ ጓደኛዋ መጠየቋ ይሄን ያህል ካስደነገጣት እኔ ምን ላደርጋችሁ? ዝም በይ በእናትሽ። ወይዘሮ ሜላት ተረጋጊ። እባክህ ተወኝ እባክህ። እኔ ስልችት ብሎኛል፣ በቃ ደክሞኛል። እባክሽ ተረጋጊያ፣ ተረጋግተን እናውራ። ቆይ ግን እስከ መቼ ነው ቀጠሮ የሚሰጠን? የኛ ሀገር እኮ የፍርድ ሂደት የታወቀ። የገዛ ገንዘቤ ላይ ፍርድ ለማግኘት ቆይ ምን ያህል ጊዜ ነው መጠበቅ ያለብኝ? ወይዘሮ ሜላት መንገድ ላይ እኮ ነው ያለነው። ተረጋጊ እንጂ ሰው ያይነው። ወይ ዘንድሮ። ቆይ ግን ምን አይነት ጣጣ ውስጥ ነው የገባሁት? ይኸውልሽ አሁን የሆነ ቦታ እንቀመጥና ምን ማድረግ እንዳለብን በደንብ አድርገን። እኔ ምንም የምናገረው ነገር የለኝም።
እመኚው ወይዘሮ ሜላት ብዙ ነገር ይኖራል። ምንም የቀረኝ ነገር የለማ። ያለኝን ነገር በሙሉ እኮ ተናግሬ ጨርሻለሁ። እሺ ምን ተገኝቶ ነው ተስፋ የቆረጥሽው? እንዴ ምን ተስፋ የሚደረግ ነገር አለና ነው ተስፋ የማደርገው? ወይዘሮ ሜላት ምንም ያለቀ ነገር የለም። የመጨረሻውን ውሳኔ እስክንሰማ ድረስ የአቅማችንን ያህል ሁሉ ነገራችንን አሟጠን ውሳኔውን እንጠብቃለን። አይ ከዚህ በኋላ በቃኝ። ምንም ነገር ተስፋ ማድረግ አልፈልግም። ወይዘሮ ሜላት ይሄን ሁሉ ጊዜ ታግሰሽ ኖርሽ እንዴት ነው ጥቂት ቀን መታገስ ያቃተሽ? ይሄ የፍርድ ሂደት ጠንክሬ እንዳልሰራ ማነቆ የሆነብኝ ነው። እንዴት? ከዛሬ ነገ ተፈርዶልኝ የተወሰነ ሳንቲም አግኝቼ የራሴን ቢዝነስ ጀምራለሁ እያልኩ ስንት ስራ መለጠኝ፣ ስንት ስራ። ወይዘሮ ሜላት ያለሽበትን ሁኔታ እኮ አይ እኔ ያለሁበትን ጭንቀት ማንም ሊያቅልኝ አይችልም። ከዛሬ ነገ ተፈርዶልኝ የቀጠረው ቀን ያልቃል እያልኩ የምጨነቀውን ጭንቀት ማንም አይቶልኝ አያውቅም። ግን እኮ ወይዘሮ ሜላት ሌላ ቀጠሮ መሰጠቱ እኮ ለእኛም ቢሆን በጣም ይጠቅማል። ሌላ የሰቀቀን ጊዜ ከመጨመር ውጭ እንዴት ነው የሚጠቅመን? የቻልነውን ያህል መረጃ ለመሰብሰብ ይጠቅመናል። ነገርኩህ እኮ እኔ ምንም የምሰጥ መረጃ የለኝም። አቅሜን ጨርሻለሁ። እባክሽ ወይዘሮ ሜላት ተረጋግተሽ የሆነ ቦታ ከዛ ወደ ቤት ትሄጃለሽ ፕሊዝ። ችግር የለም እዛው ቤት ሄጄ አርፋለሁ። አንተን ግን ለሁሉም ነገር አመሰግናለሁ። እሺ ምን አይነት ችኩል ሴት ናት? እንዴት ረጋ ማለት ያቅትሻል? ለነገሮች መቸኮል እኮ በጣም ከባድ ነው። ምን ሆነው ነው እነዚህ ሰዎች የቆዩት? ደምለው ጠራሽኝ? ታለም ምን ሆነህ ነው የፈዘዝከው? ምንም አልሆንኩም። አመመክ እንዴ? ኧረ አላመመኝም። ታለም ከመጣ ጀምሮ እኮ ምንም አላወራኸኝም። ነገር ወዲህ ቢገባ የምን ነገር? እንዲያው ልንገራት ወይስ ልተው እያልኩ ከራሴ ጋር ስሟገት እኮ ቆይቼ ነው። ታለም ምንድነው ደምልዬ? ታለም እንደው ተዘብኝም አይደል? አይድሌ ደግሞ ምን አጥፍተክ ይሆን? ጥፋት እንኳን አይደለም። ኋላ ምንድነው? እንደምታውቂው ያሻውም ጊዜ ደርሷል እና ታለም አገር ቤት በመለስ እኮ ብዬ ነው። እየቀለድክ መሆን አለበት። እስ ከልቤ ነበር እንዴ። እዚህ ያጠፋኸውን ጥፋት ሳታረም ወዴትም ቅስቅስ ማለት የለም። ታለም ነው ያቅሜን ታገል ግን እኮ አልሆነ አለኝ። እኔ አላቀልህም። የወሰድከውን ነገር ኬትም ብለህ ሳትመልስ ወዴትም ቅስቅስ ማለት የለም። ታለም ዛሬ እርሻው ጾም ይላል እንዴ? እና ሂዳ እኔ ምን አገባኝ? እንዴት ነው ምን አገባኝ የምትይው ታለም? እና ዛሬ እርሻው ጾም አደረ ማለት ዘመዶቻችን በረሃብ ማለቃቸው አይደል እንዴ? ይኸውልህ ደምለው እዛ ያሉት ብቻ ሳይሆን እዚህም ያሉት ቤተሰቦቼ ናቸው። እሱም መስከርኩት ታለም። እኔ እዚህ መሆን ምን ጠቀማቸው ብዬ እኔ አላቅልህም አልኩ እኮ ደምለው። እና ዘመዶቻችን በረሃብ ይለቁ ነው የምትይው? እኔ አላቅልህም አልኩ እኮ ደምለው። እነዚህ ሰዎችስ የወሰድክባቸውን ተስፋቸውን ማን ይመልስላቸዋል? እነሱንማ ፈጣሪ የፈጠራቸው ያቅላቸዋል። እዛ ያሉት ቤተሰቦቻችንም የፈጠራቸው ያቅላቸዋል። ረቴ ታለም ረቴ ሳይ ነገርኩ እንግዲህ ከዚህ ሀገር እግር እንቀሳቀስና ድጋሚ እህት አለኝ ብለህ እንዳመጣ። ታለም ነገርኩ እንግዲህ በላውን ሰዎቹ ሳይመጡ ሂድ። በል ሂድ አልኩህ እኮ። እኔ ግን በሰላም ነው? ስሜትሽ ጥሩ አይደለም። ያስታውቅብኛል እንዴ? አንቺ እኮ ምንም ነገር መደበቅ አትችይም። ኤልያስ። አቤት። አንዬ ህይወት አስጠላኝ። እንዴ አንዬ ደግሞ እንደሱ ይባላል እንዴ? እንዴት ነው የማይባለው? እስቲ እኔን ተመልከተኝ። እኔ የተገኘሁበት ቦታ ሁሉ እኮ ችግር አይጠፋም። እና ለሚፈጠሩት ችግሮች በሙሉ ራስሽን ተጠያቂ እያደረግሽ ነው? አዎ
እኔ ነኝ ተጠያቂዋ። ለነገሩ ትክክል ነሽ። በዙሪያሽ ለሚፈጠሩ ችግሮች በሙሉ ተጠያቂ አንቺ ነሽ። ማለት ምን ማለት አለው? አንቺ ራስሽ እኮ ብለሽኛል። እሱማ ብያለሁ፣ ግን ደግሞ ካንተ ይሄንን አልጠበቅኩም ነበር። አንቺ መቼም ይሄንን ካየሽ እኔም ሌላ ነገር ላይ አልችልም አይደል? መቼም የተለየ አይን የለኝ። እኔ እንጃ ብቻ ግን ደግሞ ካንተ ስሰማ አስደነገጠኝ። የማይደብርሽ ከሆነ አንድ ነገር ልንገርሽ። እሺ ንገረኝ። እስኪ ራስሽን ዞረሽ ተመልከቺ። ለብዙ ሰው መሆን ስትጪ አንቺ ግን ራስሽን አስረሻዋል። አስረሻዋል ማለት? እስኪ ንገሪ። ማለቴ የቤተሰቦችሽን ችግር ለመፍታት ምን እያደረግሽ ነው? አልገባኝም። ቤታችሁ ውስጥ የተፈጠረውን ችግር ለመፍታት ወንድምና እህትሽ ዝቅ ብለው ጫማ እየጠረጉ ነው። ኤልያስ ምን እያልከኝ ነው? ሹፌር የነበረው አባትሽ ራሱን ዝቅ አድርጎ ጥበቃ ሆኗል። እንደዛ ትልቅ ድርጅት የነበራት እናትሽን ብትሆን ራሷን ዝቅ አድርጋ ሰው ድርጅት ተቀጥራ እየሰራች ነው። እሺ አንቺስ? አንቺስ ስትል አንቺ ግን የት ነሽ? የትም። ችግራችሁን ለመፍታት ምንም እያደረግሽ አይደለም። ግን እኮ ነው ስራ እየፈለኩኝ ነበር። ይኸውልሽ ሀና፣ ችግርን የሚፈታው ስራ መስራት እንጂ ስራ መፈለግ አይደለም። አንቺ መስራት የምትፈልጊው በተማርሽበት ነው አይደል? አዎ፣ እና እሱ እኮ ጥሩ ደሞዝ ለማግኘት ነበር። ጥሩ ደሞዝ የሚፈልገው እኮ ለጊዜው መጠጊያ ያለው ሰው ነው። የአንቺ ቤተሰቦችሽ ደግሞ አሁን ላይ ያሉበት የህልውና ጉዳይ ላይ ነው። ያንን ችግር ለመፍታት ደግሞ አንቺ ምን አደረግሽ? ምንም አላደረግሽም እኮ። ምን ማድረግ እችል ነበር? እውነቱን ስነግርሽ ሀና፣ እኔም ማቃት ሀና እንደዚህ አይደለችም። እኔም ማቃት ሀና ከደሴ አዲስ አበባ ድረስ አባቷን ለማሳከም እላይታች ምትል ሀናን ነበር። ያሆነው ሀና ግን ከወሬ የዘለለ ምንም ተግባር ላይ የምታደርግ ልጅ አይደለችም። እኔ ምን ማድረግ እችል ነበር? ይኸውልሽ ሀንዬ፣ ራስሽን ዞር ብለሽ ማየት ስለማትፈልጊ ነው እንጂ እውነታውን እኮ በደንብ ታውቂዋለሽ። በቃ አንዳንዴ ማድረግ ያለብሽን ነገሮች ሳታደርጊ ዝቅ ብሎ መታየትን ስለምትፈሪ እነዛን ነገሮችን ትሸሻለሽ። ማለቴ ከክብር በፊት እኮ መኖር ይቀድማል። በቃ ኤልያስ፣ በቃ እኔ ከዚህ በላይ መስማት አልፈልግም። ምንድን ነው? እሺ በጣም ይቅርታ። ይኸውልህ እኔ እንደዚህ የራሴን ነገር ከያዝኩኝ ሙጥኝ ነው። ችላ አልኩ አይደል? በጣም ይቅርታ። አረ ችግር የለውም። ያው ስራ አይደለ? እንዴት ነህ ታዲያ? አለሁ እግዚአብሔር ይመስገን። እንዴት ነው የፍርድ ቤቱ ጉዳይ እንዴት እየሄደልህ ነው? የታወቀ እኮ ያው በቀጠሮ ነው የተለያየ። እሱንማ እኮ በስልክ ነገርከኝ። የተወሰነ ተስፋ እንኳን የለውም? ነገሩ ተስፋ ቢኖረው ሴትዮዋ ግን ተስፋ አላት። ማን? የሀና እናት? ጤነኛ አትመስለኝ። ምን አደረገች ደግሞ? እኛን ሀገር የፍርድ ሁኔታ መታወቅ አይመስለኝ። ዛሬውኑ ካልፈረዱልኝ ታሪቄ እሞታለሁ እኮ ነው ያለችው። ምን ፍርድ ቤት ውስጥ ረበሸች ብቻ እንዳትል። ኖ እንደዛ እንኳን አላደረገችም፣ ግን ሳያት ቀጣይ ቀጠሮ ላይ የምትገኝ አልመሰለኝም። ቆይ ለምንድን ነው ግን ይሄን ያክል ጉዳዩ ቀጠሮ የበዛበት? ኬዙ እኮ ቀላል አይደለም፣ የሚሊዮኖች ጉዳይ እና ይሄን ያክል ጊዜ መውሰዱ የሚፈጥረው የተለየ ነገር አለ? በዚህ ፍርድ የሆነ ነገር ተዛባ ማለት ፍርድ የጎደለበት ሰው እጅግ በጣም ጉዳዩ። ምን አይነት ነገር ነው በእናት? እሻው ምንድን ነው ማድረግ ያለብን? ለቀጣይ ቀጠሮ የተሻሉ ማስረጃዎችን ይዘን መቅረብ ነው ያለብን። ግን ደግሞ ሴትዮዋን ሳያት በዚህ ሁኔታ በሚቀጥለው ፍርድ ላይ እንኳን የምትገኝ አይመስለኝም። ለጊዜው ነው እንጂ እኮ ጊዜው ሲደርስ አያስችላትም። ጉዳዩ ከምን ደረሰ ብላ መጠየቁ አይቀርም። ለማንኛውም እኛ የቻልነውን እንሞክራለን። እሺ፣ የሆነ ቀን ላይ ግን አንድ ሰው ሊያግዛት እንደሚፈልግ ነገሬ ነበር። ምን ነው ያገኘው ነገር አለ? አረ የለም። ምናልባት ሰውየውን እኮ ድጋሚ አግኝተው እኮ ነው ብዬ። እኔ እንኳን አላገኘሁትም።
ግን ሲመስለኝ ሰውዬው ወዳጇ ሳይሆን አይቀርም መሰለኝ። እንዴት? ወዳጇ ቢሆን ኖሮ እሷን በቀጥታ ያግዛት ነበር። የኔንም ማስፈራሪያ ችላ ብሎ ዳግም ሊያገኘኝ ነበር። እና ማን ሊሆን ይችላል? የጠላቶቿን ብዛት የምታውቀው ራሷ ናት። እንግዲህ አሪፍ ቆይታ ነው ብዬ አስባለሁ። እቺ ነገር እስኪያሳት በፍጹም በእውነት አልቀበልም። ስራው ሲያልቅ ነው ራስ ይቃል። አሁን ሳበዛው። ቆይ ለጽድቅ ነው እንዴ የምትሰራው? ይሄን ገንዘብ ዛሬ ካልተቀበልከኝ ግን ለመጨረሻ ጊዜ የምንጣላ። አረ ፕሊዝ ነገርኩ፣ ተቀበለኝ። ኦኬ በጣም አመሰግናለሁ። ድል መላሽ ያርገኝ። ማመስገንማ ያለብኝ እኮ እኔ ነኝ። እንሂድ አይደለም? ኦፍ ኮርስ እንሂድ። ምናሴ እንዴት ነው ትንሣኤ ሊያስታውሳት ይቻላል? ከማስታወስም አልፎ እንዴት ነው ለእህቱ ለማውራት እስከመቻል የደረሰው? እሷ ጋር የነበረው ስሜት እሱ ጋርም ነበር ማለት ነው ወይስ የተለየ ነገር አለ? ግን እኮ ባለፈው ስጠይቀው አብሮን ከተማሩ ልጆች ማንንም እንደማያስታውስ ነበር የነገረኝ። እኔን እየዋሸኝ ነበር ወይስ ለእህቱ የነገራት ሌላ ነገር አለ? ግብዣ እንዴት ነው? ወደድከው? በጣም ነው የወደድኩት። አመሰግናለሁ። እስካሁን ግን በጣም እየገረመኝ ነው። ምኑን? እውነት ምናሴ ሳያስታውሰኝ ቀርቶ ነው ወይስ እየዋሸኝ ነው የሚለው ነው? አንቺ ምን ይመስልሻል? እየዋሸኝ ነው እንዳል አንተ የምትዋሽው አይደለም፣ ግን ደግሞ ረስቶኝ ነው እንዳል ያን ያህል አልተለወጥኩም። መቼም ያን የነበርኩበትን ሁኔታ ታስታውሻለሽ ብዬ ተስፋ አድርጋለሁ። የነበርኩት ስትል ያመኘ እንደነበር መቼም ታስታውሻለሽ። እሱ ነገር ደግሞ ከልጆቹ ጋር እንዳልቀር ተጽዕኖ አሳድሮብኛል። ያኔ እኛ ክላስ ከነበሩት እነማን ታስታውሳለህ? ይህን ያህል እንኳን በስም አላስታውሳቸው፣ ግን አንዳንዶቹን በመልካቸው አስታውሳቸዋለሁ። ለምሳሌ ከክፍለ ሀገር የመጣው ልጅ፣ ያ አነጋገር ስልቱ ለየት ያለው ልጅ፣ እሱን አስታውሰዋለሁ። እሺ ሌላስ? ሌላ ማንን አስታውሳለሁ መሰለሽ? ያ ወፍራሙ ልጅ፣ እንደውም ብዙ ጊዜ ሽንት ቤት ሊሄድ እያለ አስተማሪዎችን የሚያስፈቅደው ልጅ፣ እሱን አስታውሰዋለሁ። እና ሙሉ ክፍሉ ነው የምታስታውሰው? እሺ ከሴቶች ውስጥ? አረ እኔ ከሴት ማንንም አላስታውስም። እውነትን እንዴ? እማስታውስ በሆነ አንቺን አላስታውስሽም ነበር? ምናልባት እኔ የተለየ ነገር ስለሌለኝ ይሆናል። እኔ ለሴቶች ብዙ ትኩረት ሰጥቼ አይቻቸው አላውቅም። ስለዚህ ማንንም አላስታውስም። ያን ያህል የመርሳት በሽታ ነበር እንደያዘ በዩ ብቻ ከተማሪ መካከል ሲሆን ካሁን አመሜ ብዬ ስለምጨነቅ ለማናቸውም ትኩረት ሰጥቻቸው አላውቅም። ህመሙ ግን እንዴት ለቀቀ? እሱ ታሪኩ ረጅም ነው። አሁን ግን ብንሄድ ደስ ይለኛል። ትንሽ አንቆይ? ስራ መስራት አለብኝ። ዛሬ የምትሰራውን እኔ ልክፈልህና ስላለፈ ትዝታችን እያወራን ነው። እንዴ እኔና አንቺ ደግሞ ምን ትዝታ አለን? ያው እንደሁሉ ስለ ትምህርት ቤታችን ምናምን ነው። የማስታውሰውን ሁሉ ነው የነገርኩሽ። ከዚህ በላይ ምንም ማስታወሰው ውስጥ የለኝም። በዛሬ ደግሞ እኔ ስራውን የምሰራው ገንዘብ ለማግኘት ብቻ ሳይሆን ስራውንም ስለማከብረው ነው። ትሁት ቅር የማይልሽ ከሆነ ወደ ስራ ብሄድ? እሺ ሂሳብ ልክፈልና እንሄዳለን። እናት ሰሪ ምናሴ የሚዋሽ ልጅ እንዳልሆነ አውቃለሁ። ምናሴ በፍጹም አይዋሽም። ስለ ትንሣኤ በሆነ መንገድ ለእህቱ ነግሯት እንጂ ያን ያህል ከሌሎች ልጆች በተለየ መልኩ አውቋት እንዳልሆነ እርግጠኛ ነኝ። ያንን ያህል ከምጨናነቅ ለምን ደውዬ አልጠይቀውም? አይ ይቅርብኝ። ነገ ሂጄ በአካል ጠይቀዋለሁ። እንደዛ ባደርግ ይሻላል። አሁንስ በጣም እያበዛሁት ነው። አንድ ነገር ኮሽ ባለ ቁጥር እንዴት ነው ይህን ያህል መበረከከው? ያን ያህል አፈቀርኩኝ እንጂ ምን የተለየ ነገር አደረግኩኝ? አዎ ትሁት፣ መረጋጋት አለብሽ። ሁሉንም ነገር ለጊዜ መስጠት አለብሽ።
አንቺ ምን ሆነሻል? ከፋኝ አሴር፣ በጣም ከፋኝ። እሺ ተረጋጊ። ምን ሆነሽ ነው አንቺ? በራሴ በጣም አፈርኩኝ። እንዴ ቆይ አንቺ ደግሞ ምን የሚያሳፍር ነገር አለሽና ነው በራስሽ የምታፍሪው? እስኪ ተመልከተኝ። እስኪ ዝም ብሎ የመጣሁበትን መንገድ ተመልከተው። ምን እያልሽ ነው አንቺ? ኤልያስን አግኝቼው ነበር እና ራሴን ዞር ብዬ እንዳያደረገኝ። ኤልያስ ደግሞ ምን አድርጎ ነው ራስሽ እንድታይ ያደረገሽ? አሴር በጣም ሰነፍ ነኝ አይደል? ማን? አንቺ? ኤልያስ ነው እንደዛ ያለሽ? ኤልያስ ስላለኝ ሳይሆን እውነታው እሱ ነው። በጣም ሰነፍ ነኝ። ኧረ አንቺ እንዳንቺ አይነት እኮ ጠንካራ ሰው የለም። እስቲ ጠንካራ መሆኔን የሚያሳይ አንድ ነገር ንገረኝ። ሁላችን መኖር ነው እኮ በአንቺ ጥንካሬ ነው። አንቺ ባትኖር ነው እኮ እኛ እንኖር ነበር። ሁላችሁም ትፈልጉኛላችሁ። እኔ ግን ምን እንደምፈልግ እንኳን በደንብ አላውቅም። አንቺ ቆይ ይህን ሁሉ ነገር እንድትናገር ያደረገች ነገር ግን ምንድን ነው? አሴር ቤተሰባችን ምን ያህል ችግር ውስጥ እንዳለ ታውቃለህ። እማዬ፣ ምናሴ፣ ሰላምዬ እንኳን በአቅሟ ሊስትሮ ሆና እየሰራች እኮ ነው። ታዲያ አንቺ ምን ማድረግ ትችይ ነበር? እኔ ግን ስራ እየሰራው እነሱን ከማገዝ ይልቅ የሞላበት ቤት ፍለጋ አባዬ ጋር መጣሁ። አንቺ ይህን ሁሉ ነገር ያለሽ ኤልያስ ነው አይደል? እሱ ስላለኝ አይደለም አልኩህ እኮ። እሱ እንደዛ ባይልሽ ኖሮማ መቼ ሁሉን ነገር ልብ ብለሽ ታየው ነበር እኮ። እኔ ልብ ብዬ ስላላየሁት እንጂ ሁላችሁም እኔ ምን ያህል ሰነፍ እንደሆንኩኝ ታውቁ ነበር። አረ እንደሱ ለማለት ፈልጌ አይደለም። ወይኔ በኪሌ። ይኸውልህ አሴር፣ ከዚህ በኋላ ስራ መምረጥ ማቆም አለብኝ። አንቺ ስራ መርጠሽ ሳይሆን የምትፈልጊውን ነገር ማግኘት ስላልቻልሽ ነው። የምፈልገውን እስከማገኝ ያገኘሁትን መስራት አለብኝ። አንድ ጊዜ ሰው ሆኜ ተፈጥሮ የለም። ስለዚህ እንደ ሰው መኖር አለብኝ። ታዲያ አሁን እንደምንድን ነው እየኖርሽ ያለሽው? ሁላችሁም ስለምትወዱኝ እንደ ንግስት ነው እያኖራችሁኝ ያላችሁት። ከዚህ በኋላ ግን እኔ መስራት አለብኝ። ስራ የሚያስከብር ነገር ስለሆነ አትስሪያለሽ። ይልቅ አሁን ውጣና ንፋስ እንቀበል። እንደሱ ይሻላል? አዎ ይሻላል። ንፋስ ትቀበይ ይሻልሻል። እሺ በቃ ልብሴን ቀይሬልኝ። እሺ በቃ እኔ እጠብቅሻለሁ። ኧረ እባክዎት እትዬ ላዌ ብለው ይነሱ። ኧረ ድንብላል እባክሽ ልተኛበት ተይኝ። እሺ አሁን ቆይ ልጆቹ ሲመጡ ምን ይላሉ? እንዴ ይምጡ። መተኛት በእኔ ተጀመረ እንዴ? ወይ አባቴ ይኸው እንደፈራሁት መጡ። እንደው ምን አይነት ችግር ውስጥ ነው የገባነው? ድንብላል ምን ተፈጥሮ ነው? እስኪ ተይኝ አለሜ። ምን እንደው በሆነ ባልሆነ ወር ነው የሚብሳቸው። የዚህ ቤት ጉድ ግን መቼ ነው የሚያልቀው? ደግሞ ምን ተፈጥሮ ነው? እኔ እንደው ምኑን አውቄ። አመምሽ እንዴ? ኧረ አላመመኝም ምናሴ። እና በዚህ ሰዓት ለምንድን ነው የተኛሽው? ፍርድ ቤት ነው ያሉት። እና ምን ተፈጥሮ ነው? እኔ እንደው ምን አውቄ። እግዚአብሔር እንደ ሰው ጨክኖብኛል ትቶኛል እያሉ ሲያማርሩ ነው ያሉት። እማዬ ውሳኔ ተወሰነ እንዴ? እሱማ በምን እድሌ። እና ታዲያ ምንድን ነው? አሁንም ሌላ ቀጠሮ ሰጡ እንዴ? አቡዬ አባቴ ድረሱልኝ። ቀን ሙሉ ፈጣሪን ሲያማርሩ ያሉት ሌላ ቀጠሮ ተሰጠኝ ብለው ነው? ድንብላል እንዴት ነው የማላማረረው? ቆይ እስኪ በቀጠሮ እስከ መቼ? አሁንም ተስፋሽ በፍርድ ቤቱ ላይ ነው እንዴ እማዬ? አላውቅም፣ ብቻ የሆነ ነገር ተፈርዶ እንገላገል ብዬ ነው። አይ አሁንስ እውነትም ተስፋ ቆርጠሻል ማለት ነው? ውይ አለሜ ደግሞ እንደሱ ይባላል እንዴ? እውነቴን እኮ ነው። በሆነው ባልሆነው ተስፋ መቁረጥ ከጀመረች ያችን ጠንካራዋን እናቴን አጥቻታለሁ ማለት ነው። ሰላምዬ ወድጄ ይመስሎች ነው? የተወሰደው እንኳን ተወስዶ ትንሽ ነገር ቢሰጡኝ ስራ እንጀምራለን እኮ በሱ ብዬ ነው። ስራ ከሆነ እማዬ አንቺ አትጨነቂ፣ እኛ ለቤታችን አናንስም። ባይሆን እንደሱ ነው የሚባለው ግርማይ። እማዬ ምናሴ እንዳለው እኛ ለቤታችን በፍጹም አናንስም። እንተም እግዚአብሔር አለ፣ እሱ ይረዳናል። ምን አባቴ ላድርጋችሁ? እንዴት ስንሆን ነው ደስ የሚለው? ደምለው ምን ሆናል? እኔን ነው? አዎ አንተን ነው። ከመጣን ጀምሮ እኮ ምንም አላወራህም። ምን ሆነህ ነው?
እንዴው እኮ ግራ ገብቶ ነው ወንድሞች። ያቺ ድንጋይ ራስ አስደበረች አይደል? አንተ ሰውዬ እታለሜና ተሰደብቢ ስንቴ ነው የምናገረው? ደግሞ ተነሳብ። እሺ አልሰርባትም። ምን አድርጋ ነው? ሷስ ምንም አላደረገችኝም ነበር። እና ታዲያ ምን ተፈጥሮ ነው እንደምለው? እንዴው ወደ ክፍለ ሀገር ለመሄድ ፈልጌ ግን እታለሜ አይሆንም አለች። ምን ልትሰራ ነው ደግሞ ክፍለ ሀገር የምትሄደው? ቤት ውስጥ ያለሁት ገበሬ ነው። አሁን ደግሞ የእርሻ ጊዜ ነው፣ ማረስ አለብኝ። እና ታዲያ ድንብላል ምን ሆና ነው አትሄድም ያለችህ? የወሰድከውን ንብረት ሳትመለስ ወዴትም አትሄድም ማለች። እና ይመለስላታል፣ ታካብላለች። እህት መጥቶ ነው የሚመለስ? ሳሚን አግኝተነው ነበር። ጆሮ ትንሽ ስላስፈራራው ሰሞኑን ይመልስልሃል። አንተ ብቻ ትንሽ ታገሰ። ወንድም አለሜ ከዛሬ ነገ እያልኩኝ እኮ ወቅቱም ያልፍ ነው። መሄድ ካለብኝም አሁን ነው። እርሻው ትንሽ መቆየት አይችልም? ይኸውልህ ተምቹ፣ ገበሬ ሁሉንም ነገር በጊዜው ነው ማድረግ ያለበት። መሄድ ካለበት በቃ ሂድ። እና እንደሱ ከሆነ ሄዳለህ። እኛ ደግሞ እንደምን ብለን የሰዎቹን ንብረት እንመልስለታለን። እንደሱ እንዳላረግ ደግሞ እህት አለሜ ታዝንብኛለች። የእሷን ጉዳይ ለኔ ጣለው። ምንም አያሳስብ። አንተ ብቻ ሄደህ ለቤተሰቦች ማድረግ ያለብን ነገር አድርግ። እሺ ወንድሜ፣ ዛሬ ስጥልኝ። በቃ እንንቀሳቀስ፣ መሽቷል። አዎ እንቁ ሰው ሂሳብ እስኪ አረምሽን ቡና ሰዓቱ ደግሞ እየጣሰው ቺኮ ጠሽ ነገር ናት እንዴ? የሆነ ብሎንማ ላልቶባታል። አሁን ደግሞ ምን አባቷ ፈልጋ የደወለችው? አቤት። አንተ ምን አባውለ ነው ስልክ የምትዘጋብኝ? ስልኩ የኔ ስለሆነ የመዝጋት መብት ያለኝ መሰለኝ። የኔ ነው ትላለህ እንዴ? ይሄን ሰርቀው ነው? አዎ ሰርቄው ነው። ይሄ ለማረጋገጥ ነው የደወልሽው? አንተ ልጅ ግን በጣም እያበዛው ነው። እንኳን ደስ አለሽ። ጭራሽ ሙድ እያያዝክብኝ ነው። ፋራ ከሆንሽማ ግጥም አድርጌ ነው ሙድ የሚይዝብሽ። አንተ ልጅ ግን ባትፈታተረኝ ይሻላል። እሺ አሁን ለምን እንደደወልሽ ለምን አትነግሪኝም? ባልነግርህስ ምን እንዳታመጣ? ስልኩን እዘጋዋለሁ። ምን ጭራሽ እኔ እያወራሁ ልትዘጋብኝ? በደንብ አድርጌ ነው አድርገውና አሳይሃለሁ። ምን ልታረጊ እኮ? ዝጋውና አሳይሃለሁ አልኩህ እኮ። እየቀለድኩ መስሎሽ ነው እኮ ዝጋዋ። እኔ የምልሽ ግን አንቺ ሴትዮ ለምን ጥግሽ አትይዥልኝም? ግራ ተጋብተሽ እኮ እኔንም ግራ እያጋባሽኝ ነው። ጭራሽ እኔን ሴትዮ? ምን ነው አይደለሽም እንዴ? የሚጦርሽ ልጅ ስለሌለሽ እንጂ ጧት ጧት እያስቀደሽ የምትጦሪበት ሰዓት እኮ ነው። ወይኔ ሰላም፣ አንተንማ ቆይ። ኧረ ወደዛ በእናትሽ ተፋችኝ። ትቀልዳለች እንዴ? ይህ ሴትዮ ምንድን ነው አትፋታኝም እንዴ? ሙርት ይዛለች እንዴ? በእናታችሁ ምን ማለሽ በማለት ሰገጥ እማዬ የሆነ ነገር ልጠይቅሽ። ምንድነው? ሰነፍ ሆንኩኝ እኮ በቃ ስራ ፈልጊልኝ። ስራ? የምን ስራ? እኔ መስራትና ቤተሰቤን ማገዝ ፈልጋለሁ። ሀኒ ይሄን ያህል እኮ አልተቸገርንም። እኔ ስራ እንድሰራ ግዴታ እስክንቸገር መጠበቅ አለብን እንዴ እማዬ? የኔ ልጅ ለምን እንደዚህ ትጨነቂያለሽ? የፍርድ ቤቱ ጉዳይ ካላለቀና የራሳችን ነገር ከሌለ መስራት ያለብን አይመስልሽ? ሀኒ መስራትሽን እኮ ጠልቼው አይደለም፣ ግን ደግሞ ላንቺ የሚሆን ስራ ከየት እናገኛለን? እና ምናሴ የሚሆናቸውን ስራ ከየት ነው ያገኙት? ምን? አንቺም ከምናሴ ጋር ሰራለሁ ልትይኝ ባልሆነ ብቻ። እማዬ አልዋሽሽም፣ ሌላ ስራ ካጣሁኝ ያንን ከማድረግ ወደ ኋላ አልልም። ሀኒዬ ምን ተፈጥሮ ነው ይሄን ያህል? አሁን ካለንበት ሁኔታ ለመውጣት የሁላችንም ህብረት ያስፈልጋል እኮ። ቀስ እንበልና ደህና ስራ ፈልገን ትገቢያለሽ። አይ እማዬ ከዚህ በላይ መቀመጥ አልፈልግም። በተገኘበት እየዞርኩኝ መብላትም አልፈልግም። ሀኒዬ ምንድን ይሆንሽብኝ? ስራ ትፈልጊልኛለሽ ወይስ? እኔ ለራሴ ቤት ተቀምጬ እያየሽኝ ከየት ነው የምፈልግልሽ? በቃ እንደሱ ከሆነ ታረቀኝ እንዲፈልግልኝ እነግረዋለሁ። ሀኒዬ የታረቀኝ ስራ ላንቺ የሚሆን አይነት አይደለም። እንዲያውም ታረቀኝ የሚያመጣው ስራ ለኔ ነው የሚሆነው። መጀመሪያም እዚህ ቤት ያስገባኝ ከቤተሰቦቼም ጋር ያስተዋወቀኝ እኮ እሱ ባመጣው ስራ ነው። ግን ደግሞ ሁልጊዜ ጥሩ ይሆናል ማለት አይደለም።
እማዬ እኔ ምንም አይነት ስራ ቢሆን እሰራለሁ። የበፊቷን ጠንካራዋን ሀናን መመለስ አለብኝ። ነይ የኔ ልጅ ሁልጊዜም ጠንካራ ነች። ዛሬ ደግሞ ሰላም ታምኝና ሁሉንም ነገር ማወቅ እፈልጋለሁ። እሺ ስለምንድን ነው ማወቅ የፈለግሽው? ትንሣኤ እንዴት ልታስታውሳት ቻልክ? አልገባኝም። እኔን ራሱ ረስተኸኝ ነበር አይደል? ረስቼሽ አልነበረ። መጀመሪያ እዚህ ሳገኘህ አላውቅሽም ያልከኝ እየዋሸህ ነበር ማለት ነው? እውነቱን ለመናገር ረስቼሽ ብቻ ሳይሆን መጀመሪያም አላውቅሽም ማለት እችላለሁ። ምን እያልክ ነው ምናሴ? ማንነትሽን ስትነግሪኝ ያስታወስኩሽ ራሱ የትንሣኤ ጓደኛ ስለሆንሽ ነው። አሃ የራስሽ የሆነ ማንነት የለሽም እያልከኝ ነው? እንደሱ ሳይሆን እኔ የማውቀው የራስሽ የሆነ ማንነት የለሽም ማለት ነው። ቆይ እሷ ምን የተለየ ነገር ኖሯት ነው በዚህ ያህል ልታስታውሳት ይቻልከው? እስቲ አንቺን ራሱ ልጠይቅሽ ትሁት፣ ትንሣኤ ከሌሎች ተማሪዎች በምንድን ነው ትለየ ነበር? የሆነች ዝጋታም ነገር ናት። ምን የተለየ ነገር ኖሯት ነው? በትክክል እኔም ልክ እንደሷ ዝጋታም ነበርኩኝ። ይሄ ጸባያችን ደግሞ ያመሳስለናል። እሺ ትሁት፣ አሁን የት እንዳለች ብትነግሪኝ ደስ ይለኛል። እኔስ ምናሴ እኔ አላሳዝንህም? አንቺ ደግሞ ምን ሆንሽ? ወድጄሃለሁ እኮ። እና ይሄ ከትንሣኤ ጋር ምን ያገናኘዋል? ትንሣኤ ልታገኛት የፈለግከው ስለወደድካት ነው አይደል? ትሁት ምን እያልሽ ነው? ቆይ ያስታወስኩትን ሰው ሁላ መውደድ አለብኝ ማለት ነው? አንድ ነገር ልንገርህ፣ መቼም ነው እሺ የማታገኛት። ኧረ ትሁት ተረጋጊ በእናትሽ። ተወኝ በእናትህ ወደዛ ነው መስለ ልጅቷ ያማታል እንዴ? ስለ ራሷ ጓደኛ እኮ ነው የጠየቅኳት። ይሄን ያህል ምን የሚያስቆጣ ነገር አለ? ምግብ ብቻ መብላት ግን ቀስ ብላት በላም እንዴ? ምን ያስገበግበዋል? ኧረ እኔ አልተስገበገብኩም ነው እንጂ። እና ታዲያ ምን ሆነክ ነው እንዴ? አንቺን ሳይሽ ደንግጬ ነው። ምን ያስደነግጣል እንዴ? እብድ ሳይ እንዴት አልደነግጥም? ምን ጭራሽ እኔ ሰላምን እብድ ነሽ እያልከኝ ነው? በትንሹ ሳሚ በጣም እያበዛው ነው። እሺ ደግሞ ቆይ አንተ ማን ስለሆንክ ነው እኔ ሰላም ላይ ስልክ የምትዘጋብኝ? ቆይ ይሄ ልጠይቂ ነው እዚህ ድረስ የመጣሽው? አዎ ይሄን ልጠይቅ ነው የመጣው። ለምንድን ነው የዘጋብኝ? መብቴ ስለሆነ። ምን እኔ ሰላም ላይ ማንም ወንድ ስልክ ዘግቶብኝ አያውቅም። አንተ ማን ነበር ስለሆንክ ነው የዘጋብኝ? በህይወትሽ ስንት ወንድ ታውቂያለሽ? ምን ማለት ነው? ብዙ በተጓዝሽ ቁጥር ነው ያንቺ ማንነት የምታውቂው። አልገባኝም። እስካሁን ስልክ ተዘግቶብሽ የማያውቀው ምናልባት አንቺ ጆሮሽ ላይ ስልክ የሚዘጋብሽ ሴት ስላንቺ ሳይሆን ምናልባት የሚደውልሽ ወንዶች ስልክ የመዝጋት ልምድ ስለሌላቸው ይሆናል። አሁንም አልገባኝም። ጭራሽ እንዳስረዳሽ ትፈልጊያለሽ? የራስሽ ጉዳይ። ምን ማለት ነው? ለምንድን ነው ስልኩን የዘጋብኝ? ሴትዮ ያምሻ እንዴ? ልቀቂኝ፣ እየበላሁ እኮ ነው። እና እኔ ምን አገባኝ? አንድ ነገር ልምከርሽ፣ የራስሽ የሆነ አቋም ይኖርሽ። ምን ማለት እንደሆነ ልታብራራልኝ ትችላለህ? ብዙ ማብራራት አልወድም። አሁን ልቀቂኝና ልብላበት። ካልነገርከኝ አልለቅህም። በክብር እኮ እንደፈነቀኩብሽ ነግሬሽ ነበረ። ያኔ መቀበል ትችይ ነበር። እና ያኔ እምቢ ብለሽ አሁን እንደ ጦስ ዶሮ ትዞሪኛለሽ። ይሄ ደግሞ የሴት ልጅ ወጉ አይደለም። ወደድኩ አልኩ። አሁን ምላስሽማ አይረታም። ስለመጣሽ ግን በጣም አመሰግናለሁ። ወይኔ ሰላም፣ የማንም ሌባ ሊጫወትብኝ ይፈልጋል። የሆነ ቀን ስማ፣ አንቺ የለሽም ከምርኩዝ ጋር ትንሽ ደብሮኝ ምናምን እንዝናና ምናምን ብዬ ክለብ ይዣት የርኩምኩስ። ከዛ ልሽ ክለብ ጋር ስንደርስ ጋርዱ ይኸውልሽ እንዲህ ቢከፋፈል የምርኩዝን 10 ይወጣል 10። ከዛ ልክ ደርሰ ምናምን አስገባ ምናምን ስንለው እኔም ፈተሸኝና ምርኩዝ ምን ቢለጥ የ31 ዓመት ሰው ህፃን ልጅ መግባት አይችልም ማለት እንዴ? አጣ ምን አባው ነው? የት ሄደ ነው? ምን ሆንኩ? የሌለ ሙድ ተጮርቧል እኮ። በእናትህ በጣም ደብሮኛል። ምን ተፈጠረ? ሀና ስራ እየፈለገች ነው። ምን ልታደርገው? ልትበላው። ጅል ምን ልታደርገው ይለኛል። ታዲያ ምን ያስቆጣል? ቀስ ብላ አትናገርም? በሀና ጉዳይ በቃ ሙድ ካላስ ደስ አይልም አይደል?
ስላልገባኝ ነው። ሀና ስራ ጀምሬ ቤተሰቦቼን ማገዝ አለብኝ እያለች ነው። እና ለምን አሰራም? ስራ የተገኝቶ ነው የምትሰራው። ቆይ ለምን እኛ ሱቅ አሰራም? ተምቹ እስኪ በኪድ እያትቀልድ። ጆሮ ደግሞ ችግር አለብን። መች ቀልድኩ እኔ? ሀና ከኛ ሱቅ ስራ ማለት ይሄ ቁም ነገር ነው ታዲያ? እውነቴን እኮ ነው። ሌላ ሰው ከሚሰራ እሷ ብትሰራ ይሻል። አረ ተምቹ በኪድ። እንደውም ደግሞ ልጆቹ መላሻክ ሳያደርጉን አይቀሩም። እሷ ትሻላለች። እንዴት? ባለፈው እኛ ሱቅ ስንውል የምንሰራው መላ አይተሃል አይደል? እና እኛ በሌለን ቀን የሚመጣው ገንዘብ ደግሞ የሆነ ነገር ሳይጎሉ አይቀርም። ታዲያ ከሀና ጋር ምን ያገናኘዋል? ሀና እንደዚህ አይነት ልጅ አይደለችም። ስለዚህ ሱቅ ትግባና ትስራ። እኛም የምናምናት ልጅ ናት። ለእሷም ስራው አሪፍ ነው። አይ እንደሱ አይሆንም። ለብር ነው የማይሆነው። እንዴት ነው ሀና የኔ አገልጋይ የምትሆነው? ሲጀመር ማንም የማንም አገልጋይ አይደለም። ሁሉም የሚሰራው ለራሱ ነው። ቢሆንም ሀናን እኔ ቀጥሬያት በየወሩ ገንዘብ እየቆጠሩ ስላት ማለት ነው። አይ ይሄ አይሆንም። ሌላ ሰው ቀጥሮ ባሪያ ከሚያደርጋት አንተ አትሻል? አረ በኪዲ ምን ስትል ነው ያሰብከው? በቃ ፍታ። ጆሮ እኛ እኮ ትልቅ ሰዎች ነን። በስሜ መነዳት የለብንም። እርግጠኛ ነኝ ይሄ ለሁላችንም መፍትሄ ነው። በጭራሽ እኔ ሀናን ቀጥሬያት ገንዘብ ከምሰጣት ሳሰራ ብሰጣት ይሻለኛል። ቆይ ገንዘብ ስትሰጣት የምትቀበል ቢሆን እስካሁን አታግዛትም ነበር? ትሰማኛለህ ተምቹ? ይሄን ጉዳይ ሁለተኛ እንዳታነሳብኝ። አሁን ሂድ። ይመች። ቢሆን ግን ደስ ይለኝ ነበር። አሁን አንተ ወደ ድንብላ ሄዳለሁ ስትል ነበር። እዲ አቺ ረስቼው ነበር። አየ በቃ አንቺም ወደ ስራ ሂጂ፣ እኔም ወደ እሷ ጋር ሂድ። ፒስ በቃ እንሂድሽ። እንዴት ዋልክ ምናሴ? እንዴት ነው ኤልያስ? አለሁ እግዚአብሔር ይመስገን። እስኪ ቺን ጫማ ፏፏ አድርግልኝ። እሺ። ይቅርታ ግን የማይደብርህ ከሆነ አንድ ጥያቄ ልጠይቅህ። ምንድን ነው? በሀሳብ ተክዘህ ነበር። አንዳንዴ እኮ ከዚህ ህይወት በሀሳብም ቢሆን መውጣት ጥሩ ነው። ሃይ ምናሴ፣ በህልም ከምታገኘው ስጋ ይልቅ በውን የምታገኘው ሽሮ ትርጉም አለው። የህይወት ትርጉም ግን ገብቶ ያውቃል? ሃይ ምናሴ፣ ህይወትን እኮ ትኖራታለህ እንጂ አትረጉማትም። እሱስ ትክክል ነህ፣ ግን ደግሞ እንቆቅልሽ ይበዛዋል። ይኸውልህ ምናሴ፣ እንቆቅልሽ እኮ ያው እንቆቅልሽ ነው። ዞሮ ዞሮ መፈታቱ አይቀርም። የማይፈታ እንቆቅልሽ ገጥሞ ካያውቅም ጠያቂው ምናልባት መልሱን ላለመናገር ፈልጎ ይሆናል እንጂ ሁሉም እንቆቅልሾች እኮ ከጥያቄው በፊት መልሱ ነው የሚዘጋጀው። እንደሱ ነው ብለህ ነው? አዎ፣ እንደውም የእንቆቅልሽ ዋና መፈጠሪያው ምክንያት ጥያቄው ሳይሆን መልሱ ነው። እንዴት? ይኸውልህ ምናሴ፣ አንድ ሰው እንቆቅልሽ ጥያቄ ሲጠይቅህ ትኩረት እንድታደርግ የሚፈልገው ጥያቄውና መልሱ ላይ ነው። እድለኛ ሆነ ካገኘኸው አሸናፊ ነህ ማለት ነው። ካልሆነ ግን መልሱን ይነግርና ይሰድብሃል። ስለዚህ ተሸናፊ ሆንክ ማለት ነው። በህመም የምታገኘው መልስ መቼ የምትረሳው አይሆንም ማለት ነው። የህይወት እንቆቅልሽ ግን ትንሽ ይከብዳል። ያው እኛ ደካማ ስለሆነንና ነገሮችን በትዕግስት መታገስ ስለሚያቅተን እንጂ በጊዜ ጉዳይ እኮ ማይፈታ ነገር የለም። እስቲ ብለን ተስፋ እናደርጋለን። ይኸውልህ ምናሴ፣ አሁን ምን አይነት ችግር ላይ እንደሆንክ አላውቅም፣ ግን ደግሞ የሆነ ቀን ላይ እነዚህ ቀናቶችን እያስታወስክ ይህን ያህል መጨነቅን ስታስታውስ ትስቃለህ። ይህን ያህል ከባድ ነገር ሆኖ እኮ አይደለም፣ ነገሩ ስለገረመኝ ነው። ሀና ደጋግማ ስላንተ ትነግረኛለች። ጸባያችሁ አንድ ነው፣ ጠንካራና አስተዋይ ልጅ ነው ትለኛለች። አንተ ነገሮች እንደኔ ነው የምታያቸው? ሀና ናት ያለችው። ሀኒዬ እኮ እንደዚህ ነች፣ ሰውን ማድረግ ትወዳለች። ውይ ለማንኛውም ረሳሁት፣ በቃ ጫማ ልጥረግልህ። እኔ የምልህ ምናሴ፣ የሚሄድበት ስለሌለኝ እነ ጆሮ እስኪመጡ ድረስ እዚህ በቆይ አይደብርህም አይደል? ችግር የለውም። እስከዛ ድረስ ሻይ ላምጣላ? አረ ይቅርብኝ ምናሴ። በቃ እነሱ እስከመጡ ድረስ ጫማን ፏል አድርግልኝ። በቃ እንደዛ ይሻላል። እሺ። ጫማ ግን ካልቆሸሸም እኮ ዝም ብለህ ነካ ነካ እንዴ። ልትሄጂ ነበር? እነዚህ ተጎልቼ መጠበቅ ነበረብኝ? ምን እባክሽ፣ ጆሮ እኮ ነው ወሬ ይዞ በቃ እሱ ደግሞ አይለቅም። ይልቅ ቁጭ በይ አሁን። አዎ አባቴ ድረሱልኝ። ጭራሽ ይቅርታ ማትለኝም? ድንብላል ደግሞ አከብር ትወጃለሽ። ተቀመጭ። ውይ ድንብላል፣ እንደው ያንተ መጫወቻ ሁኜ ይልቅር። ቆይ ግን ለምንድን ነው ትንሿን ነገር እንደዚህ የምታካብጃት? ቀኑን ሙሉ ስታስጠብቀኝ ወደ ትንሿን ነገር ትለኛለህ? እኔ ካንቺ ጋር የመጨቃጨቅ ምንም ፍላጎት የለኝም። ከደበርኩሽ መሄድ ትችያለሽ። በቃ አዎ በቃ። ዘገየሁ አይደል? ቆይ አንቺ ይቅርታ ስለጠየቅኩሽ ምንድን ነው የምትጠቀሚው? እፈልግሻለሁ ብለህ ጠርታኝ እንደዚህ ነው የሚባለው? ድንብላል፣ እኔና አንቺ እኮ ነገ አብረን ሆነን ብዙ ነገሮችን እናሳልፋለን ብለን እያሰብን ያለን ሰዎች ነን። ለምንድን ነው በእንደዚህ አይነት ጥቃቅን ነገሮች የምንጨቃጨቀው?
እሺ ይሁን። እንደሱ ነው የሚባለው። መጀመሪያ የሚበላ ነገር ይምጣል። ደስ እንዳለክ በያ የተለመደችው አለ። አዎ ለሁለት ሰው አድርገሽ ስሪያት። እኔ የምለው ለመሆኑ ለምንድን ነው የፈለከኝ? ስለ ደምለው እንድናወራ ፈልጋለሁ። ምን ደምለው ምን ሆነ? እኔ ምክንያቱ ባይገባኝም ወደ ክፍለ ሀገር መሄድ ፈልጋለሁ ብሎኛል። ቆይ ለምን ነው ማፈቅጅለት? ይኸውልህ ዘሪሁን፣ በእኔና እሱ መካከል አትግባ። አንቺ ደግሞ የኔና ያንቺ የሚባል የተለያየ ነገር አለ እንዴ? ደግሞ ልቤ ልታቀልጠው ነው አይደል? እውነቴን እኮ ነው። ያንቺ ችግር የኔ ችግር ደግሞ ያንቺ ነው። እና እሺ የሰዎቹን ንብረት ሳይመልስ ወዴት ነው የሚሄደው? እሱ ከየት ብሎ ነው የሚመልሰው? ከየትም ብሎ ይመልስ፣ እኔ አያገባኝም። ቆይ እርሻ ምናምን የሚታረስበት ጊዜ ደርሷል እንዴ? እንደዛ ነው ያለኝ። እውነቱን ነው? እሱማ እውነቱን ነው። ግን ደግሞ እዚህ የተፈጠረው ችግርስ? ያንቺ ወንድም ማለት የኔም ወንድም ማለት ነው። እዚህ ያለውን ችግር እኔ ኃላፊነት ወስዳለሁ። ምን? እውነትህን ነው ዘሪሁን? አዎ ድንብላል። ሁሉንም እሱ ማድረግ ያለበትን ነገር እኔ በሙሉ አድርጋለሁ። እንግዲህ ባልም አይደለ? ካንተ ቃል አልወጣም። ወሬኛ ትቀልጃለሽ አይደል? ለማንኛውም ምግቡ እስኪመጣ እጄ ልታጠፍ። ምንድን ነው ማድረግ ያለብኝ? ደህና አርፌ የነበረውን እንደገና ደግሞ ተመልሼ ወደ ጭንቀት ልገባ ነው ማለት ነው። ምን አይነት እድል ነው ግን ያለኝ? ሰላም ሰላም፣ እንዴት ነህ? ሰላም መስገድ፣ እንዴት ነሽ? ቁጭ በል እባክህ። ደህና ነኝ። አመሰግናለሁ። ምን እግር ጣለ? ምናልባት ተረጋግተሽ ከሆነ እንድናወራ ነበር አመጣጤ። ስለ ፍርዱ ጉዳይ? አይ እሱን ሳይሆን ሌላ ነገር። ደግሞ ምንድን ነው? ወይዘሮ ሜላት አንድ ሰው አግኝቼ ነበር። ሰው? ምን አይነት ሰው? አንቺ ሊያግዝሽ እንደሚፈልግ ነበር የነገረኝ። እኔን እንዴት ነው የሚያግዘኝ? እሱን አላውቅም። አልገባኝም። ምን እያወራህ ነው? ይኸውልሽ ወይዘሮ ሜላት ይሄን ኬስ ከሰጠሽኝ ቀን ጀምሮ ይሄ ሰውዬ እየተከታተለኝ ነበር። ምን አይነት ሰው ነው? እኔ እንጃ፣ ከዚህ በፊት አይቼው አላውቅም። ይሄን ኬስ ከያዝኩት በኋላ ነው እየተከታተለ የሚያናግረኝ። አንቺ ማገዝ ነው የሚፈልገው። ወይኔ ሜላት፣ ወይኔ ሜላት፣ ወይኔ ሜላት። በቃ እነዚህ ሰዎች አሁንም አልተውኝም ማለት ነው? ወይዘሮ ሜላት እነማን ናቸው? ወይኔ 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 ወይኔ፣ የት ብሄድ ነው የምሸሻቸው እነዚህን? ቆይ የት ልደበቅ? ወይዘሮ ሜላት ተሳስተሽ እንደሆነ። እንዴት ነው የምሳሳተው? ታስታውሺ እንደሆነ ወይዘሮ ሜላት ለመጀመሪያ ጊዜ እኔም እዚህ ቤት ስመጣ እንደ ጠላትሽ ነበር ያየሽ። ምን ማለት ነው? ምናልባት እሱ ላይም ተሳስተሽ እንደሆነ የእውነት ቀርቡ ሊረዳሽ ፈልጎስ ቢሆን እስቲ ወይዘሮ ሜላት ቀርበን እናናግረው። ስማ እኔ ጠላት እንጂ ወዳጅ የለኝም፣ ይሄን ነው ወቅ። ወይዘሮ ሜላት እንዴት አይኖርሽ? ነገርኩ እንግዲህ እኔ ጠላት እንጂ ወዳጅ ኖሮኝ አያውቅም። ይሄን ኬስ ለማንም ሰው እንዳትሰጥም። ይሄን ኬስ ችለህ ማሰራ ከሆነ ለራሴ መልስልኝ፣ ራሴ እከታተለዋለሁ። ግድ የለም። በዚህ ኬስ ባለፈው ዕለት ተስፋ ቆርጠሽ አይቼሽ ስለነበረ በጣም አዝኜ ነበር። አሁን ደግሞ ተስፋሽ ድጋሚ ስለለመለመ እጅግ በጣም ደስ ያለኝ። ወይዘሮ ሜላት ለማንኛውም መልካም ቀን ይሁንልሽ። እሺ መልካም ቀን። ቆይ ግን ምን ማድረግ ነው ያለብኝ? አንዱን አሸነፍኩ ስለ አንዱ፣ አንዱን አሸነፍኩ ስለ አንዱ። ወይኔ ሜላት፣ ዛሬ ቀኑ ያበደ ነው። ያቺ ምርኩዝ አባቷ ሄዳለ። ይሄን አንዷ ቺክ ላይ ተተክላ ይሆናል እኮ አልነቀል ብላ። ወየ ፓፓ አማኗ አለውልሽ አለውልሽ። ይወዶፎ ብሏል። ይሜ ብራዘር እስታይል ደሙ ምን አይነት ብርጭ ነው የሰጠኝ ዛሬ? በስመ አብ አሁንችን ይዤ እንግዲህ ዛሬ ተገኘ ናውዲ አንተ አረ ወይ መታመልጠ መስሎኝ ነበር። አረ ነገሩን እኮ በመነጋገር መፍታት እንችላለን። የሰርከውን ሳትመልስ እንስማማ። አረ ሸረጋገው ሌላው ዛሬ ማለት ነው የትም አታመልጠኝ። እዚሁ አንገትን ስጥ አድርጌ እጄን ለመንግስት እሰጣለሁ። እንደምን ልታደርግ ነው? ማረጋውን አሳየለሁ። አረ ገደለኝ። አረ ወይኔ፣ አረ ወይኔ፣ እና ተጅሊ አትመልሰው